በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። እየተካሄደ ያለው የወታደራዊ ምልመላ ወይም ማፈሳ ፍትሃዊ ነው። አንደኛው ዛሬ ሰማነው አሸንዳን ስንጠብቅ ወይም አሸንዳን ስጠብቅ ጦርነት የሚል ደግሞ ሌላ አሳዛኝ ነገር ሰምተናል። ሶስተኛ የአቶ መለስ ልጅ መታለች። የአቶ መለስ ልጅ መታ ሰማሃል ፈትለወርቅ የዲፕሎማሲ ደሃ ናት ብለዋታለች። ከዛም አልፎ አሁን ያለው በትግራይ እየተተገበረ ያለው አዋጅ የደርግ ስርዓትን የሚያስታውሰኝ ነው ብላለች። እንግዲህ ከዛ በተጨማሪ ዛሬ ዲስከሽን ከሆኑት ነገሮች አንዱ ያው የትግራይ እናቶች ሰቆቃ ቀጥሏል። ግን የእምነት ተቋማት በተለይ ትግራይ ያሉ የእምነት ተቋማት አባቶች ለምን ዝም አሉ የሚል አጀንዳ ሆኗል። እነዚህን ጠቅለል አድርገን ትንሽ ሰዋዊ ይዘት ሰጥተነው እንነጋገርበታለን። ሰዋዊ ነው ስል ብዙ የፖለቲካ ኮምፕሌክስ ነገር ውስጥ አንገባም እያልኩ ነው። ባጭሩ ሰው የሚሸት ነገር ጁላይ ፎርም ስለሆነ የነፃነትም ስለሆነ ትንሽ ወረድ ብለንም ወጣቶች ምን እያሉ ነው? የትግራይ እንስቶች ምን እያሉ ነው? ተባዕቶች ምን እያሉ ነው? ተጽዕኖ ፈጣሪዎች ምን እያሉ ነው የሚለውን ነገር ከፖለቲካው ባሻገር ለመዳሰስ ነው የምሞክረው። በመጀመሪያ ትንሽ ፖለቲካል ይዘት ባለው የአቶ መለስ ልጅ ልጀምር። ፈትለወርቅን እና አዋጁን የተናገራቻት ነገር አለ ሰማል። ቃለ መጠይቁን አይቼዋለሁ። ብዙ ግን ያው ብዙ ኢንተረስት የለኝም እውነት ለመናገር ሰማል ለመስማት የራሴ ምክንያቶች አሉኝ። ኤኒዌይ ምክንያቱም ለጊዜው ላቆየውና የተናገረችው ነገር አለ ሰማል። ሁለት ነገሮች ላይ እነ ዳዊት ከበደም አውራምባ ታይምስ ዜና ሰርተውታል። እኔ ቃለም ጠይቁንም አይቼዋለሁ። አንደኛ ሰማሃል እያነሳች ያለችው ስለ አዲሱ አዋጅ ነው። አዲሱ አዋጅ የደርግ ስርዓትን የሚያስታውስ አዋጅ ነው ያለችው። ቀጠለችና ይሄ አዋጅ ያወጡት ሰዎች ማንበብና መጻፍ የሚችሉ ሰዎች እንኳን ናቸው ለማለት ይከብደኛል።
ህግ በሚያውቁ ሰዎች ይቅርና ማንበብና መጻፍ የሚችሉ ሰዎች እንኳን ተጽፏል ብለን ለማመን እንቸገራለሁ ነው ያለችው። ቃል በቃል አንብብላችሁ ዳዊት ትግርኝ ስለተረጎመው። አዲሱ አዋጅ ህግ በሚያውቁ ሰዎች ይቅርና ማንበብና መጻፍ በሚችሉ ሰዎች እንኳን ተጽፏል ብዬ ለማመን እንደምቸገር እገልጻለሁ ነው ያለችው። ሌላው ቀርቶ እንኳን ሐሜት እንኳን የማይፈቅድ የደርግ ዘመን ህግ ነው። ሐሜት እንኳን የማይፈቅድ ነው። ይህ አንደኛው ነው ያነሳችው። ጥሩ ነው ያደረገችው። መጥፎ ነው እያልኩ አይደለም። በዚህ ደረጃ ክሪቲካል ሆና መውጣቷ ጥሩ ነው። ሌሎች ነገሮች እንዳነሳች አይቻለሁ። ለጊዜው ልተወው እነሱ። ቢያንስ ግን ኦዲየንስ አላት። ቢያንስ የአባቷን ያቶ መለስን ማህበራዊ መሰረት በሱ በኩል የሚገኝ ማህበራዊ መሰረት አለ ብዬ አምናለሁ። ኤንድ በይዘት ደረጃም ንግግሯ ጥሩ ነው። በጣም ነው የገረማት። እንዲህ አይነት አዋጅ ህግን ከሚያቅሰው ነው ወይ የወጣው? ማንበብና መጻፍስ ይችላል ወይ? የሚል ጥያቄ ነው ያነሳችው። የደርግ ብዙ ይሄ ያመጡ ከደርግ ጋር ማጣበቅ እኔ ጀና ጻድቃንም ሌላውም ሲያነሳ ይቻለው ይገባኛል ለምን እንደዛ እንደሚያደርግ፣ ግን ትክክል አይመስለኝም። ይሄ አንደኛ ዘመኑ ራሱ የ1967 ወይ 70 እንኳን ቢሆን የ67 ከሆነ ቁጠሩልኝ ከ50 ዓመት በላይ የሆነ ነው። የዘመን ልዩነትም አለው። በወቅቱ የነበረው የፖለቲካ ድባብና ዛሬ ያለው የፖለቲካ ድባብ ይለያያል። ግን በዚህ በህወሓት ዙሪያ የነበሩ ሰዎች እየሮጡ ደርግን እንደ ምሳሌ የሚያመጡበት ምክንያት አይገባኝም። እኔ ደርግ ጥሩ ስርዓት ነው እያልኳቸው አይደለም። ጥሩ ስርዓት አይደለም ደርግ። አምባገነን ነው፣ ጨፍጫፊ ነው። ግን ማነጻጸሪያ መነጽርህ ለምንድን ነው ደርግን የምታመጣው? እሱ ነው የማይገባኝ። ትክክልም ያልሆነውም እሱ ነው። ማቆምም አለባቸው አንዳንዶቹ። እድሜ ልክህን ደርግ እያልክ ልትኖር ነው እንዴ? ዛሬ ቅድም እንዳነሳሁት ጀነራል ዮሐንስን ስሰማቸው ነበረ ከአርያ ጋር ያደረጉትን ቃለ መጠይቅ። ከባድ ቃለ መጠይቅ ነው እውነት ለመናገር፣ ሙሉ ሰምቼዋለሁ። አንድ ነገር ያነሳሉ ጀነራል ዮሐንስ። ቲፒኤልኤፍ ወይም ህወሓት ጫካ ያለ ህግ ነበረው። በጣም ዘግናኝ ህግ ነበረው። ለምንድን ነው ያንን ዘግናኝ ህግ ሪፈር ማድረጉት? እነ ጻድቃንን ጨምሮ እኔ አም ሶሪ ጀና ጻድቃንም ሰማሃልም ማነው ስሙ ጌታቸው ረዳም ሌላውም ለምንድን ነው የቲፒኤልኤፍን የቀድሞ አዋጅ አስታወሰኝ የማይሉት? ለምንድን ነው? እነ ጀና ጻድቃን ስለነበሩበት
አዋጁ እንዴት የነበሩበት እኮ አዋጅ ሲናገሩ ጀነራል ዮሐንስ የሆነ ሰው ወንጀል ሳይሰራ ተጠርጥሮ የጋለ ብረት ይገላላሉ እሳቸው መጎጥ አይነት ብረቶች ማለት ነው። የጫካ ህግ ነው የምነግራችሁ። ከዛ ሰው ይጠራል፣ አድርገዋል አላደረከውም ወይም የሆነ ብላ ይጠየቃል። አላደረኩ ምናምን ካለ ያ ብረት ግሎ እግሩ ላይ ነው የሚደረገው። እግር ማለት ዘሞስ ለሙነታቸው ዘሞስ ሴንሲቲቭ ከሰውነታችን አንዱ እግራችን ነው። ብዙ ሴንሲቲቭ የሆኑ ሴሎች የተከማቹበት ቦታ ነው እግራችን። ሳይንሱን ለጊዜው ልተወው ነው ለሳይንሱ ሰዎች። ብርድ ሲበርደን ወይ የሆነ ነገር እንኳን እግራችንን ጭቅላታችን የምናደርገው ለዛ ይመስለኛል። በጣም ሴንሲቲቭ ነው እንዳልኩ ሳይንሱ ለሳይንስ ሰዎች ልተወው። የጋለ ብረት አግለው እግር ይቆርጡ ነበር፣ እግር ላይ እንትን ይሉ ነበር። ይሄ የነ ጻድቃን ህግ ነው፣ እሳቸው ነው ያሉት። ለምን ይሄን ማታነሱት? እነ ጻድቃን ለምን ማትኮንኑት? ይሄን ሰው ይገደል ለማለት ከማዕከላዊ ኮሚቴ ወይም ከስራ አስፈጻሚ አንዱ ከወሰነ ይገደላል አሉ እሳቸው። የእናንተ አካል ናቸው ጀነራል ዮሐንስ። ሰው የሆነ አረጋይ በርሄ መጥቶ ወይም ስብሃት መጥቶ ወይም ጻድቃን መጥቶ ወይም ገብሩ አስራት መጥቶ ይገደል ካለ ይገደላል። ይሄን ለምረው ማታነሱት? የጫካ ህግ ኬታ መጣው? ቲፒኤልኤፍ አሁን ከደርግ የባሰ ብለን ደርግን ሪፈር እንድናደርግ ነው? ትክክል ስላልሆነ ነው። እኔ የደርግ ደጋፊም የደርግ እንትንም አይደለሁም። በፍጹም ሆኜም አላውቅም። ነገር ግን እንዲህ አይነት ድራኮኒያን አዋጅ፣ ድራኮኒያን የጫካ ህግ ፕራክቲስ የተደረገው ቲፒኤልኤፍ ውስጥ ነው። ከሌላ ከሻቢያ ከወሰዳችሁ ከሻቢያ ወስደናል በሉ። ያኔ በጣም ዘግናኝ የምትሰሟቸው ነው። እኔ አብሬያቸው ኖር ያለው አይደል? አንዳንዶቹ የሆነች ልጅን አፍቅር ያለው ብሎ አንዱ ከሞት ያዳነው ሳምበዲ ነው ያዳነው ፍቅሩን ስላሳየ። ኢስ ባዮሎጂካል እኮ ሰውን ለመፍቀርና ለመውደድ ሂሳብ አለው እንዴ? ካልኩሌሽን አለው? ለሪሌሽንሺፕ ካልኩሌሽን አለው? አይቶ ስለወደዳትና ወደድኳት ስላለ የሞት ፍርድ የሚፈርድ ከአዋጅ ነው የነበራችሁ። ለምደው ደርግን የምታመጡት? ደርግን አስታወሰኝ። ምን ነው ደርግ ከሚያስታውስሽ ሰማሊ አባትሽ ህጎች ለምን አላስታወሱሽም? የአባቶችህን ህጎች፣ ጫካ የነበሩ ህጎች መዘሽ አውጪና አስታወሱኝ ብለሽ ተናገሪ። ይሄ እውነቱ። እኔ አይደለሁም። ምንድነው ዳኒ የምታወራው? እኔ እያወራሁ ያለሁት የጀነራል ዮሐንስ ገብረ ጻዲቅ ዮሐንስ የሰጡትን መግለጫ ይዤ ከውስጤም ተነስቼ ነው እየተናገርኩ ያለው። የውሸት ከሆነ ውሸት ነው። ይሄ ውሸት ነው። ዝም ብለህ ዲዘርቭ አያደርግም ምናምን ነው ዲዘርቭ ማድረገኝ። ስለዚህ ከዚህ በኋላ እንዲያቆሙ ነው እየተናገርኩ ያለሁት። ዶንት ሪፈር ደርግ የራሱ ችግር አለበት ደርግ። ከዛ የባሰ ህግና አዋጅ ግን ስለነበራችሁ ያ እርሾ ነው የሰራው። የእናንተን እርሾ ደብቃችሁ ደርግ ጋር አትምጡ ነው እያልኩ ያለሁት። ጾታዊ ግንኙነትማ ሌላ ጉዳይ ነው። ደነቀ እሱ ሌላ ጉዳይ ነው።
እሱ ግንኙነት አውቶማቲክ ነው፣ ግድያ ነው፣ እሱ ትገደላለህ። ወደድኳት ብሎ ስለተናገረ የአይን ፍቅር ነው የሚባለው እንግዲህ ልጅ እያለን ሳይት ላብ የሚባለው እሱ ስላለውና ስለተናገረ የሞት ፍርድ ሊፈርዱበት ሲሉ ሳንበዲ ያዳነው እኮ ነው እያልኩ እኔ እኮ የህይወት ምስክር እኮ ነው የምነግራቸው። የዳንኩት በዚህ ምክንያት ነው ያለኝ ሰው ማለት ለምንድን ነው የማትናገሩት? የጋለ ብረት ተይዞ በጋለ ብረት እመን አትመን የሚል እግርህን በጋለ ብረት መጥበስ ምን ማለት ነው? ሰውየው ሳይወድ በግድ ያምናል አለ ጀነራል ዮሐንስ። ከዛ ይገደል ይባላል። ከዚህ በላይ የደርግ እንደዚህ ነበር እንዴ? የነ ስብሃትን ህግ አውጡና ተናገሩ። የእናቶ መለስን ህግ አውጥተሽ ተናገሪ። አባትሽን ህግ አውጥተሽ ተናገሪ። ከየትም አልመጣም። እርሾ ከመጀመሪያ የነበረ እርሾ ነው ዛሬ እዚህ ደረጃ የደረሰው እርሾ። ትላንት ምናልባት አሻግሯቸው ሊሆን ይችላል ያ የጫካ ህግ። ትላንት ስላሻገራቸው በትላንትና እየኖሩ ስለሆኑ እነዚህ ሰዎች የትላንትና አይነት ህግ ይዘው መጡ። መንግስት በኃይል ይዘው ማለት ነው። እውነቱ ይሄ ነው። ለምንድነው ደርግ ጋር የምትሄደው? ስለዚህ አስታወሰኝ የሚባል ነገር ጫካ ውስጥ ያለውን ህግ አስታወሰ። እኔ ሰማልም ብሆን ጫካ ውስጥ ሆኖ አባቶቻችን ያወጡትን ህግ አስታወሰኝ። በጋለ ብረት የሰው እግር የሚጠበስበትን ህግ አስታወሰኝ ነው መባል ያለበት። ጭካኔ ጫካ ውስጥ የነበረ ጭካኔ ነው። ግድያን መለማመድ ጫካ ውስጥ የነበረ ነው። ዛሬ ያሉት ትላንት እየነገርኳችሁ ነው። ፈትለወርቅ ለምሳሌ አንስታታለች። ፈትለወርቅ ድርጅት ውድብና የሚባለው የህይወቷ መሰረት ያደረገችው በምንድን ነው? 3 ነው 4 እህቶቼን ወንድሞቼን አጥቼበታለሁ ያጣውበት ድርጅት። አንድ ጊዜ ወጥረው ሲይዟት፣ እውነተኛ ታሪክ ነው የምነግራችሁ። ኢህአዴግ ጽህፈት ቤት ውስጥ በሆነ ምክንያት በቅርብ ጊዜ ይሄ አቶ መለስ ከሞተ በኋላ የፋይናንስ ኃላፊ ነበረች ብያችኋለሁ። የዚህ የፋይናንስ ደህንነት የደህንነት ጽህፈት ቤቱ ያለ መስሎ ነበር። ደህንነት ጽህፈት ቤቱ ለብቻው ነው የነበረው። ከዛ አንዳንዶቹ ተደናግጠው በግራ በቀኝ ሲገመግሟት ትንሽ ያኔ መዳፈር ሲጀመር እሷን ለምንድነው በዚህ ማለት ዚስማች ዲክታተር የምትሆኙ ሲሏት እያለቀሰች ለኔ እኮ ድርጅቴ ማለት ውድብና ማለት ከትግራይ ህዝብ በላይ ነው፣ ከሰው በላይ ነው። ተውት፣ ይሄ ሌብነቱን ምኑን ተውት። ቢኮዝ በጭንቅላቷ ቅድም ያልኳችሁ የሞቱ ሰው ወንድሞቿ፣ እህቶቿ፣ ምኖቿ የሚታይበት ነው። ስለዚህ የመለስ ልጅ ሰማሃል፣ ሪፈር የምታረጊው ነገር ውስጥሽ ሪፈር አድርጊ መጀመሪያ። ለዚህ ደግሞ መነሻ እንዲሆንሽ ጀነራል ዮሐንስን አዳምጫቸው። ይህ አንደኛው ነገር ነው። ሁለተኛ ፈትለወርቅ የዲፕሎማሲ ደሃ ናት የሚለው እኔ ብዙ ልናገር አልችልም። ምን እንደሆነ አልገባትም። ዲፕሎማሲ የሚለው በአጠቃላይ ቲፒኤልኤፍ ዲፕሎማሲ ያውቃል ወይ? አሁን ያለው ይሄ ሃርድ ኮርስ የትኛው ዲፕሎማሲ ሲያውቁ ነው ማለት? ተነጥላ ፈትለወርቅ ሰማሃል ለምን እንዳልወጣቻት አላውቅም። የሆነ የአንድ ኢንሲደንት ንግግሯን አይታ ካልሆነ በስተቀር የትኛው የዲፕሎማሲ እውቀቱ ነው? የእንትናስ የማነው የደብረጽዮን የትኛው የዲፕሎማሲ እውቀቱ ነው? ሌሎቹም መዲድ በለው ምናምን በለው። ስለዚህ በጥቅሉ የግለሰብ ሳይሆን ያለው ድድብና ያለው ተገትረሽ ቅሪነት እንደ ሃርድ ኮር ነው ያለው።
ዝም ብሎ ፈትለ ወርቅ ብቻ አይደለች፣ ሞንጆሪኖ ብቻ አይደለች። እንደሱ አይነት መሰል ሰዎች ነው የተሰበሰቡት። ይሄ አይ ቲንክ ዝርዝር ሳልሄድ የምሰጠው አስተያየት ነው። ያም ሆነ አንደኛ አዋጁን ተቃውማ በመምጣቷ በጣም ነው አፕሪሺየት የማደርገው። ብዙዎች ዝም ባሉበት፣ ብዙዎች አንደበታቸውን በሸበቡበት፣ ቁጥራቸው ቀላል ያለውን ተቋማትን ጨምሮ ወጣ በአደባባይ ይሄ ማለት ጨቋኝ ነው፣ ሐሳብን እንኳን መቀለድ እንኳን የማያስችል አዋጅ ነው፣ ይሄ ደግሞ ህግን ያውቃሉ ሳይሆን ማንበብና መጻፍ የሚችሉ ሰዎች እንኳን አልመሰሉኝም ማለቷን በጣም በጣም ክሬዲት ሰጠዋለሁ። ኦንሊ ችግር ቅድም ያነሳሁት ነው። ኮምፓሪዝናችሁን ከውስጣችሁ ጀምሮ የሚለው አሲፍ ቲፒኤልኤፍ ዲሞክራቲክ እንደነበረ ዴሞክራቲክ ህጎች እንደነበሩት፣ ነገር ግን ደርግን ሪፈር እያደረጋችሁ የምትሄዱት ነገር ስህተት ነው። ከደርግ የዋሰ ጸረ ዴሞክራሲ የሰፈነበት፣ ከደርግ የዋሰ ተላላኪዎች፣ ደርግ ምን ተላላኪ አልነበረም። ደርግ የማ ተላላኪ ነው? ደርግ ቀይ ባህር መሄድ የለበትም ኤርትራ መሄድ የለባትም ብሎ ተጋደለ እንጂ የከሌ ተላላኪ ነው ላልችልም። ሪዮት ዓለም ነበረ። ሪዮት ዓለም እስረኛ ነው፣ ምንም ጥያቄ የለውም። የሶቪየት ህብረት የምንበል ሌላ የሪዮት ዓለም እስረኛ ሆኖ የሪዮት ዓለም ጋር ተያይዞ ህብረተሰባዊነት ወዘተ ወዘተ የሚል የራሽያ የሌሎች እንትኖች የምስራቅ ጀርመን ምናምን የሱ አይነት የሪዮት ዓለም ተሸካሚ ስለሆነ የነሱን ሐሳብ ከኢትዮጵያዊነት ውጪ ህብረተሰባዊነት የሚል ኢትዮጵያዊነትን የረሳ ነገር ነበረው ደርግ። ከዛ ውጪ ግን አሰብ ይሸጣል እንዴ? ቀይ ባህር ይሸጣል እንዴ? ትገንጠላል እንዴ? ኢትዮጵያ ትገንጠል ብለው የሰሩት አቶ መለስ ነው። ትገንጠል ብለው የሰራው ስብሃት ነው። የቲፒኤልኤፍ ጸረ ዴሞክራሲ ብቻ ሳይሆን ጸረ ኢትዮጵያዊነት እኮ እናቶ መለስ ከገቡ በኋላ ነው የነገሩን። እሱን ነው አሁን እናቶ ስብሃት ከገቡ በኋላ፣ እናቶ መለስ ከገቡ በኋላ ኢቭን ቲፒኤልኤፍ የሚባለው ድርጅት ራሱ የኤርትራ ወኪል ሆነ፣ የኤርትራ ብሔርተኛ ድርጅት ሆነ። ስለዚህ የትኛው ተላላኪነት ነው? ከእናቶ መለስ በላይ የኤርትራ ብሔርተኛ አለ እንዴ? ከእናቶ ስብሃት በላይ የኤርትራ ብሔርተኝነት በኢትዮጵያ ካባ ተሸፍነው? ይሄ ስል ግን ደርግ በጣም ዘመናዊ አገር ወዳድ ምናምን ዴሞክራቲክ እያልኩ አይደለም። የመጨረሻ ጸረ ዴሞክራቲክ ነፍሰ ገዳይ ሌቦችም አሉበት ውስጡ። የዛን ጊዜ ሌብነት ነው፣ አሁኑ ቢለያይም ማለት ነው። ስለዚህ ይሄ አንዱ ክሪቲካል ፖይንት ነው። ግን ተቃውመሽ መምጣትሽ በጣም ጥሩ አድርጌ ነው ማስበው። ሁለተኛ ከህወሓት ጋር ጽምዶ የፈጠሩት እነ ኪዳነ ምናምን ደግሞ መጥተው አሁን በእነሱ አይን ስናያቸው ነው። እነ ኪዳነ የሚባለው መጥተው ይሄ ከህወሓት ጋር ጽምዶ የፈጠሩ ባይቶና ምናምን የሚባለው ምንም እየተወሰደ ያለው ጦርነት እየመጣ ስለሆነ የትግራይ ወጣቶች መሰለፍ አለባቸው፣ ሰው እንደ ግዳጅ መወሰድ የለበትም የሚል መግለጫ። ይሄ መግለጫ ማን ነው የሚያስተናግደው? ደግሞ ድምፀ ወያኔና የትግራይ መንግስት ሚዲያዎች ማለት ነው። ኢንዳይሬክትሊ ቲፒኤልኤፍ በእነዚህ ሰዎች በኩል እየተናገረ ነው። እሱ ምናልባት ስላፈረ ይሁን ስለደነገጠ ይሁን አዋጁ ቅድም እንደተነሰ መሃል እንዳለችው ህግ የሚያውቅ ሰው ነው ወይስ እንደው ህግ ጽሁፍ ማንበብና መጻፍ የሚችል እንደና ማኔላ ሰፋ አይነት አሁን የህግ ሰው ነው፣ የህግ አማካሪ ነበረ። በእነሱ በኩል ከሚመጡ በማመቁ በእነ ኪዳነ አመነ በኩል መጥተዋል። እና እነ ኪዳነ አመነ ምንም ብለው መጡ? ጦርነት እየመጣ ስለሆነ አይቀሬ ጦርነት እየሆነ ስለሆነ ይሄ ለዚህ አይቀሬ ጦርነት ወጣቱ
የታፈሰ አይደለም። በፈቃደኝነት ደግሞም የሀገራዊ ብሔራዊ ግዴታው ነው። ይሄ በድምፀ ወያኔ የተነገረ፣ በትግራይ ሚዲያ የተነገረ። ያ ብቻ ሳይሆን አሁን ፍርክስክስም እየወጡ ነው። ዛሬ የሳልሳይ ወያኔ ሊቀመንበሩ ስልጣን ልቀቅ ብለው ታስለቅቀውታል። አቶ ክንፈ ሀዱሽ ምናምን ይባል በምንፈልገው መጠን ወጣቱን አላነሳሳልንም ተብለው ስልጣን እንዲለቅ አድርገውታል። ይሄ ሌላ ጉዳይ ነው። ሶስተኛው ዛሬ ትልቅ ትኩረት ልሰጠው የፈለኩት ግን የትግራይ ወጣቶች መናገር ጀምረዋል። ቆይተዋል፣ ግን ሲሪየስሊ ይሄ ጉዳይ አጀንዳ ማድረግ አለብን ብለው ሰዋዊ ገጽታ ያለው ንግግር እየተናገሩ ነው። የዛሬ ርዕሴ እሱ ነው። እውነት ለመናገር በጣም በጣም ትልቅ ፖይንት አድርጌ ነው የምወስደው። ከነዚህ ውስጥ አንዱ ወጣት አዶናይ ያለ ሲናገር ሰምቻለሁ። ወጣት አዶናይ ጥሩ ስራ እየሰራ ያለ ልጅ ነው። በግልጽና በድፍረት ነው እየወጣ ያለው። እኔ የማስበው ክረምቱ ሲመጣ ምናልባት መስከረም ሊጠባ ሲል አካባቢ አሸንዳን ሳስብ ዛሬ ጦርነት ነው እየታሰበ ያለው ነው ብያለ ያለው። ሌሎች የትግራይ ልጆችም በጣም በጣም ጥሩ ወጣቶች ታዳጊዎች እየወጡ ሀሳባቸውን እየገለጹ ነው። የሚያኮራኝ ወጣት ነኝ። የመጣሁበት የማድረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት እኔ ስጠብቅ የነበረው አሸንዳን ነው እያለ ነው አዶናይ። አሸንዳን ስጠብቅ እየመጣልኝ ያለው ጦርነት ነው። በዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው አመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለ። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙ የወጣቶቹ ተስፋ ባጭሩ እየተቀጨ ነው እያለ ያለው። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ አንድ ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩም። ከብዶኛል። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸውን በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው።
የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞች ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። አሜን። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን ከታሪካችን። ከፍ ብለን መገኘት አለብን። መስተካከል አለብን በጣም። ይህ መልእክት ለኢትዮጵያውያን ይሁን ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ሰላም አዶና ይባላለሁ። የ26 ዓመት ወጣት ነኝ። የተወለድኩት መቀሌ። ትግርኛ በደንብ ጥርት አድርጌ ማውራት እችላለሁ። ቴንክ ዩ አዶናይ። ዜድ ስትበጣ በርታ። እንዳንተ አይነት ወጣቶች እንዲፈሩ ነው የምንፈልገው። አሁን ደግሞ ይመጡና ይዘምቱብሃል። ብልጽግና ተናገር ብሎት ምናምን ተናገር ብሎት ሰው እኮ ማሰብ የማይችል ሁሉ አድርጎ ነው እኮ የሚያስቡት። ፕሮግራም ይሰሩብሃል። አሁን ይመጡና ወይም ደግሞ ጠመንጃ በዚህ ጋር ተደርጎበት ሁሉ ሊሉ ይችላል፣ ችግር ስለሌለባቸው። ስታንድ ኦን ዮር ግራውንድ። ብዙ በሚሊዮን የሚጠጋ ወጣቶችን ስለምታንቀሳቀስ በደንብ ስራበት እዚህ ነገር ላይ። እምነት አለኝ እኔ እናንተ ወጣቶች የምትሰሩት ስራ እኛ አንድ ወር ከምንሰራው ስራ አንድ ቀን የምትሰሩት ይበልጣል። ወይም የትላንትና ተጽዕኖ ፈጣሪዎች ከሚሰሩት አንድ አመት ከሚሰሩት የእናንተ የአንድ ቀን ይበልጣል። ለሰላም ጦርነት በቃን፣ ውጊያ አንፈልግም። ትግራይ ማለት ኢትዮጵያ ናት። ኢትዮጵያ ማለት ትግራይ ናት። ትግራይ መሬት አይደለም። ኢትዮጵያ መሬት ብቻ አይደለም። መሬት አንዱ አካል ነው። ከዛ በላይ ሰው ይባላል፣ ሰውነት ይባላል። ያ ኢትዮጵያ ሲያሳለቁ አይቻል። ኢትዮጵያዊነት ሃይማኖት ስላላለ አይዲዮሎጂ ለማለት ፈልጎ ነው። እኔ ይገባኝ። ምንም እኔ ማራምደው ነው ያራምደው። እንደማንም ኢትዮጵያና ኢትዮጵያዊነትን ያላጣጥልም። ዜጋነት ነው ኢትዮጵያዊነት። ከዜግነት በላይ ምናምን ብዬ አላጣጥልም። ባይዘው ኢትዮጵያዊነት ማንነት ነው።
ኢትዮጵያዊነት ሪዮት ዓለም ነው። ኢትዮጵያዊነት ዜግነት ነው። የነዚህ ሶስት ነገሮች ትሪያንጉላር የሆነ ሲነርጂ ነው ለኔ ኢትዮጵያዊነት። ኦፍኮርስ አንዳንዴ ዜጋ ላትሆን ይችላል። አሁን ጥምር ዜግነት ከተፈቀደልን ደግሞ ዜጋ የሚለው ይጠቃለላል። ሲነርጂ የሶስት ነገሮች ሲነርጂ ነው ኢትዮጵያዊነት። በጣም የሚናደዱ ቆሽጣቸው የሚያራለ ይሄን ስናገር ቢኮዝ ኢትዮጵያዊነትን እሱ ከዜግነት በላይ ከፓስፖርት በላይ አሳልፈው ማየት አይፈልጉም። ኦሮሞነት ስትለው ግን በቃ ያብዳል። ኦሮሞነት ምናምን ይላል፣ አማራነት ምናምን ይላል፣ ተጋሩነት ይላል። ተጋሩነት ኢትዮጵያዊነት ነው። ኦሮሞነት ኢትዮጵያዊነት ነው። አማራነት ኢትዮጵያዊነት ነው። ሶ ሃይማኖት ሲል አይዲዮሎጂካል ፐርስፔክቲቭን ለማንሳት ነው እኔ የገባኝ። ኢትዮጵያዊነትን ነው አሳን አይዲዮሎጂ እንደ ማንነት እንደ ዜግነት የነዚህ ሲነርጂ ድምር ውጤት በኮምፓርትመንት ብቻ በተናጠል ብቻ ሳይሆን የነዚህ ነገሮች ተደምረው የሚመጣው ትልቅ ውጤት ነው ኢትዮጵያዊነት ማለት። ኢትዮጵያዊነት አፍሪካዊነት ነው። ኢትዮጵያዊነት የጥቁሮች የነፃነት ተምሳሌት ማለት ነው። አድዋ እየተከበረ ያለው ዝም ብሎ አይደለም። ዴንቨር ተሰጠው፣ ሜሪላንድ ሞንጎሞሪ ካውንቲ ያጸደቀለት፣ ፔንሲልቬኒያ ያጸደቀለት ስትሉ ከባዶ የመጣ አይደለም። አድዋ አይደንቲቲ እንትን ስለው አይዲዮሎጂ ስለሆነ ነው። አድዋ አይዲዮሎጂ ነው። አረንጓዴ ቢጫ ቀይ የአፍሪካ ዓለም ዋንጫ ላይ ያያችሁት እነ ጋና ሌሎች የተሸከሙት የያዙት ሰንደቅ ዓላማ የአይደንቲቲ ጉዳይ ነው፣ የአይዲዮሎጂ ጉዳይ ነው። ሶሪ የአፍሪካ አርያንን የምንለው እሱን ነው። ይሄ የሚመራቸው የሚቀፋቸው እንዳሉ አውቃለሁ። ዛሬ አዶናይ ሰዋዊ ነገር ነው የተናገረው። እኔ ጠብቅ የነበረው አሸንዳን እናከብራለን በደመቀ ሁኔታ ብለን ስናስብ እነዚህ ሰዎች ግን ወደ ምን ወሰዱን ያለው? ወደ ጦርነት። እውቀቱ ትጡና ደግሞ በአሁኑ ሰዓት ትግራይ ውስጥ ምን እንዳለ እያያችሁ ነው። እና እኛ ደግሞ ጦርነት አንፈልግም። ካለፈው ጦርነት ብዙ ነገር ተምረናል፣ ብዙ ነገር አተናል፣ ወደኋላ ቀርተናል። እናት ልጇን አታለች። ተማሪዎች ትምህርት መማር አልቻሉም። ሰራተኞች ስራቸውን መስራት አልቻሉም። በአጠቃላይ ብዙ ነገር አተናል። ያ ነገር ደግሞ መድገም አንፈልግም እና ፕሊዝ ብዙ ፎሎወር ያላችሁ ቲክቶከሮች፣ ዲያስፖራዎች ሁላችሁም ድምፅ ሁኑን፣ ወደሚመለከተው አካል አድርሱልን። ማለቃችን ነው፣ በጭንቀት መሞታችን ነው። የነበረችን ትንሽ ተስፋ ነበረች፣ ያ ተስፋ ደግሞ እያጣነው ነው እና ፕሊዝ ድምፅ ሁኑን። ይህ ድምፅ የትግራይ ህዝብ ድምፅ ነው። ሁላችሁም ባቅማችሁ ድምፅ ሁኑን። በአሁኑ ሰዓት ትግራይ ውስጥ ምን እንዳለ እያያችሁ ነው እና እኛ ደግሞ ጦርነት አንፈልግም። ካለፈው ጦርነት ብዙ ነገር ተምረናል። አላቃትም ይችን ወጣት ሰርኩሌት ሲያደርግ ደሱ እንትና ጋር አግኝቼው ነው። ሀይሊ ሰርኩሌት ሲሆን እነዚህ የትግራይ ልጆች ሰርኩሌት እያደረጉት አይቻሉ። ዛሬ ወጣቶቹ ሰው እንሽተት ያልኩት ለዚህ ነው። ወርደን እንነጋገር። በእነዚህ ልጆች መጠን ነው መነጋገር። አሁን ቲዮሪታይዝ ማድረግ ምናምን አይደለም። ወጣቶቻችን እየተናገሩ ነው። ልጆቻችን እየተናገሩ ነው። The past couple of months. Hello everyone, it's Zaymai here. I hope you all are well. What we've been hearing the past couple of months and days especially has been horrifying. The videos that have been released to the public of mothers crying because their children being forcefully taken to an upcoming war. That is terrible. That is sad. ወደ ጦርነት በግድ እየተገፉ እየተወሰዱ ነው ያለች ነው። That is I can't put a word to it.
Why can't our brothers and sisters have a choice to live? Why can't they have their own right? Why can't they have a life like any of us here, our brothers and sisters here? It's not fair. So please, we all know what happens during a war and after a war. We all know and we remember what happened. Let's not let history repeat itself. Let's learn from our mistakes. Let's stand together. Let's stand tall. Let's stand as one. All of my Tigrayans, all of us Ethiopians, let's stand together. Say no to war. Say no to atrocities. Say no to killing. That's enough. We've seen enough. We've felt enough. Our mothers, our fathers are crying for their children, for them to come back into their home. Please, wherever you are, wherever you're from, stand with me. Stand with us. Stand with our people. እናመሰግናለን። ቀላል ድምጽ እንዳይመስላችሁ። እንዲህ አይነት ድምጾች በጣም መሰማት አለባቸው። እንደ ትላንትና ትግራይ ትስር አይደለም የምንሰማው። በቂ ትምህርት ተወስዷል። ዛሬ ትላንት ሳይሆን ነበረ የአዲሱ ድመት በሱዳን በኩል እየመጣል ነው ሰበር ዜና ብሎ ነው የሚያወራው። ዛሬ እሱ የሚወልዳቸው ልጆች እየወጡ የሚናገሩት ግን ይሄንን ነው። ይበቃናል፣ የትላንትናው ስህተት አይደገም፣ ሂስትሪ ራሱን አይድገም። ታሪክ ራሱን ከደገመ በአሳዛኝ መልኩ ቧልት ስለሚሆን ማለት ነው። ከአሳዛኝነት ይወጣና ከትራጀዲ ይወጣና ቧልት ይሆናል። ቧልተኞች ናቸው ዲሲ ቁጭ ብለው፣ ሎስ አንጀለስ ቁጭ ብለው፣ ዴንቨር ቁጭ ብለው፣ ሲያትል ቁጭ ብለው ቧልተኞች። ቧልት ብቻ አይደለም፣ የነሱ ልጆች ምንም አይሆኑም። ምንም ምን ይሆናሉ? መርጠው ነው የሚበሉት፣ መርጠው ነው የሚለብሱት፣ መርጠው ነው የሚማሩት። ምንም አይሆኑም። እና እንኳን ደስ ያላችሁ ጦርነት በሱዳን በኩል እየመጣላችሁ ነው ተብሎ ነው እኮ የሚነገረን። እኔ ዛሬ እነዚህን ወጣቶች ዴሊብሬትሊ ነው ያመጣሁት፣ ሆን ብዬ ነው ያመጣኋቸው። በጣም ብዙ እንዳሉ አውቃለሁ። በሚቀጥሉት ተከታታይ ቀናትም አዲስ ኮምፓሶች ላኩልኝ። በዚህ አጋጣሚ የትግራይ ወጣቶች በዚህ መልኩ ኖዋር የሚል ካለ ራሱን የቻለ የየቀኑ አጫጭር ፕሮግራም ራሱን የቻለ ስል በፕሮግራሜ ውስጥ እሰራለሁ። ምን ያህል የትግራይ ወጣት ከቲፒኤልኤፍ እንደተነጠለ የሚያሳይ ነገር ነው። ሌላ እኮ አይደለም። ትርጉሙ እኮ እሱ ነው። አንተ እዛው በጸበል ጦርነት በል፣ እኔ ግን አልፈልግም የሚል የትግራይ ወጣት ነው እየመነጨ ያለው። ሞኒተር ሳረግ ማላገኛቸው ሊኖሩ ይችላሉ። አዲስ ኮምፓስ @gmail.com ብላችሁ ወይ በዋትስአፕ በምናምን ላኩልኝ። ይሄ ጦርነት እንዳይጀመር፣ እነዚህ ወጣቶች ዳግም እንዳይበሉ እንሰራለን። በሚቻለን መጠን እንሰራለን። በማይቆጨን መጠን እንሰራለን። ካስቆምነው ሰየው፣ ካላስቆምነው ግን ሪግሬት አናደርግም። ቢያንስ ረጉራው የሚለውን ቢያንስ እናስቆማለን። እና አዶናይን ይዘን በመምጣት እነዚህ ቅድም ያያቸዋቸው እንስት ልጆቻችንን ይዘን በመምጣት ሰው ከልጁ ልጅ በስላ ስትታይ አትደነግጥም?
ልጆቻችን ናቸው እነዚህ እኔ ሳያቸው ትንሽ አይነዝርህም ውስጥ አይረበሽም አንተ ልጆችን አሜሪካ ልከ አውሮፓ ልከ ያስተማርክ በዶላር ገንዘብ እየላክ ወርቅ የትግራይ ወርቅ አውጥተህ እየሸጥክ ዱባይ ያዝናና ልጆች እነዚህ ልጆች ግን ተወን እንኑርበት በህይወት ሲሉ አይሰማም ውስጥ አይደማም የትግራይ እናቶች ጩኸት ነው እንዴ ለማናችንም እኮ የሚያስደነግጥ ጩኸት ነው የነበረው እንዴት ይረሳል ያየናቸው እንትኖች አስደንጋጮች አልነበሩ እና አንዳንዴ እንደዚህ አይነት ጠቃሚ ነገር ነው ብዬ ነው ማምነው እኔ በጣም ጠቃሚ ነው በጣም ወሳኝም ነው ስለዚህ አዲስ ኮምፓሶች ላኩልኝ በተቻለ መጠን ከውይይታችን ውስጥ እናካትተዋለን ትላንት ስላሳየ ነው ደግሞ ደጋግሞ ማሳየት ጠቃሚ ነው ብዬ አምናለሁ በዚህ አጋጣሚ እነዚህ እንደዚህ አይነት ማምጣት ለምን እንደምናመጣቸው አሪያ እንዲሆኑ ጀግና እንዲሆኑ እነዚህን ካጀገንን እነዚህ እንደ አሪያነት ወስደን እንደ ሮል ሞዴል ከወሰድናቸው ሌሎች ይወጣሉ እነዚህ ልጆች ጀግኖች ናቸው የሰላም ጀግኖች ናቸው እነዚህ ልጆች በችግር ጊዜ የተወለዱ የሰላም ጀግኖች ናቸው ስለዚህ ማጀገን ያስፈልጋል በርቱ ማለት ያስፈልጋል ኢትዮጵያ ምትድነው ትግራይ ምትድነው አማራ ምትድነው ኦሮሞ ምትድነው ኢትዮጵያ በአጠቃላይ ምትድነው ጦርነትን የሚጠየፍ ትውልድ ሲፈጠር ብቻ እነዚህ ግን ይለያሉ ጦርነትን ተጠይፈው ዝም አላሉም ሳይለንት ማጆሪቲ ውስጥ አይደለም ያሉት አደባባይ ነው የወጡት አሁን ቀንድ ይወጣላቸዋል ጭራ ይወጣላቸዋል ስም ይወጣላቸዋል እነዚህ አሁን ለዚህ ነው ጀግኖች የሆኑት የመጀመሪያው ምክንያት ጀግና መፍጠር አለብን እምቢ የሚል ሰላም እፈልጋለሁ የሚል የሰላም ጀግኖች መፍጠር አለብን ኢትዮጵያ ትግራይ አማራ ኦሮሞ ዋቴቨር ብቻ
ጀግኖች ትፈልጋለች። የጀግና ረሃብ አለ፣ የጀግና ጥማት አለ። ዛሬ ጀግንነት ግፋ በለው አይደለም። ግፋ በለው ማያችኋቸው እኮ እያንዳንዳቸው እኮ እኔ ከልቤ ነው የምነግራችሁ። እስቲ ወደ ኋላ ሂዱና ግፋ በለዎችን እስቲ ውጭ ሀገር ዲያስፖራ ተመልከቷቸው። ቤት እየሰሩ ነው፣ ገንዘብ እየሰበሰቡ ነው። ሲጣሉም በገንዘብ ነው የሚጣሉት። ምን ተዳ ነው አንተ ወደ ጦርነት የምትገባው? ትላንት አንዱ ደወለልኝና ወዳጄ ነው እና ሚኒሶታ ነው ያለው። እዚህ በጣም ቀዝቅዟል አሉ። እሱ ሌላ ጊዜ እመጣበታለሁ። ከወትሮ በተለየ በጣም ቀዝቃዛ ነበር አሉ ሚኒሶታው። ኢትዮጵያዊ ቀን ምናምን ይባለው በሙሉ ለምን እንደሆነ ያውቁታል። ሌላ ጊዜ ግን በዝርዝር እመጣለሁ። እና ምን አለኝ፣ እከሌን አገኘሁት አለኝ። እከሌን አገኘኋት ማለኝ የሆነች ሰዎች ነው። የት አገኘሃቸው ስለው እከሌ የሚባለው ሙዚቀኛ ኮንሰርት ነበረው አለኝ። ስም የሚታወቁ ድምፃውያን ናቸው እና ኮንሰርቱ ላይ ይጨፍሩ ነበር አልኩት። እንዴ ቀራ እንዴ ኦርቶዶክስ ህልውና ምናምን የተባለው እንዴ ቀራ እንዴ እዛ እንትና ማናቸው ላፎንቴን ያማነ ሳሚዳን ምናምን እንዳዘፍኑ ትዘፍኑና ወየውላችሁ ምናምን የዚህ የአልሰናል ምናምን እሱ ቀረ እንዴ አልኩት። ምንድነው ዘመን አለው? ለምንድነው ይሄን ያልኳችሁ? እነዛ የጠቀሳቸው ሰዎች አማራው አርምሞ ላይ ነው፣ ኦርቶዶክሱ አርምሞ ላይ ነው፣ የምን ዘፈን የምን ምናምን የሚሉ ነበሩ። ዋነኛ የሚዲያ አቀንቃኞች ናቸው። ከሌ ያለኝ ሁላችሁ የምታውቋቸው ናቸው። ዲያቆናት ምናምኖች የጨመሩ ናቸው። ፖለቲካና ዲያቆንነትን ያቀላቀሉ ሁሉ አሉ። የአማራ ትግል መሪዎች ነን የሚሉ አሉ። እና እንዴት ዘፈን ላይ ተገኙ? ዘፈን የኦርቶዶክስ ህልውና አደጋ፣ የአማራ ህልውና አደጋ የሚያስጨፍር ነው እንዴ? ለምን ተከለከለ ታዲያ ሀገር ቤት? አይ አንተ ደግሞ ምናምን አለ። አይ ይሄ ኢትዮጵያ ህዝብ ማወቅ አለበት። አንዳንዶቹ ድንኳን ይዘው ገንዘብ እየሰበሰቡ ነው፣ ጭፈራ እየሄዱ ነው። ሐሙስ ከሌ ነው፣ አርብ ከሌ ነው፣ ቅዳሜ ከሌ ነው ብለው ሶስቱንም ቀን ሐሙስ፣ አርብ፣ ሮብ፣ ቅዳሜ ፕሮግራም ይዘዋል። የእያንዳንዱ ድምፃዊ ያለበትን ስቴጆች ማለት ነው። እዚህ ሲመጡና ሚዲያ ላይ ቀን ላይ ይመጡና የህልውና አደጋ ያጋጠመው አማራው፣ የህልውና አደጋ ያጋጠመው ኦርቶዶክሱ ይላችኋል። የኔ ወንድም ጨዋታ ነው ያለው። ዲያስፖራ ጋር ያለው ጨዋታ እንዳይመስላችሁ። እኔ ደግሞ የህይወት ምስክር ነኝ። ምን አይነት ጨዋታ እንዳለ ደንበኛ የህይወት ምስክር ነኝ። እና ተዝናና አልኩት። እሱ ልጁ እንኳን ወዳጄ ነው። እሱ ድሮም ሊዝናና ነው ሄደው፣ አሁንም ሊዝናና ነው ሄደው። በኢትዮጵያዊነቱ ነው ሄደው። ምን ልፈልጌ ነው? እነዚህ ጦር አውርዶች ዲያስፖራ በተለይ ያሉት ረጉራባዮች የራሳቸውን ላይፍ እየኖሩ ነው። በጣም አንዳንዶቹ ከምትጠብቁት በላይ ላግዠሪ ላይፍ ውስጥ ገብተዋል። የምሬን ነው የምናገረው። ይሄ እንደ ላሜ ቦራ የሚታለብ ዲያስፖራ አልበው ጫፍ ደረጃ ደርሰዋል። ለነሱ ነው የምትዋጉት። እየተገለባበጠ ትላንትና ቲፒኤልኤፍ እንዲህ ነው የሆነ ነገር ሲል ለምንድነው ድሮኗ ሰልፊ እንኳን ማታነሳው ምናምን? ዛሬ የጽምዶ አስፈላጊነት ነው የሚነገር። የነ ደብረጽዮን ብልህነት ነው የሚነገርህ ዛሬ። ቆም ብለህ አስብ። ብልሁ ደብረጽዮን እየተባልክ፣ ብልሁ ቲፒኤልኤፍ እየተባልክ ነው የሚነገርህ።
የትግራይ ወጣቶች በዚህ መልኩ መውጣታቸው ጀግኖች ስለሆኑ እናጀግናቸዋለን። እንዲበዙ እንዲባዙም እንሰራለን። አንደኛው ምክንያት ይሄ ነው። ሁለተኛው ምክንያት ግን ጊልቲነስ የሚሰማቸው አካላት ካሉ ጊልቲነስ እንዲሰማቸውም ነው የምፈልገው። ሁለተኛው ምንድን ነው እያደረኩ ያለሁት? ምንድን ነው እየሰራ ያለሁት? እንደ ተቋም እንደ ድርጅት ይሄንንም በደንብ እንድታውቁ የምፈልገው ተቋማትም እና አዶናይ በመምጣታቸው እነዚህ ቅድም ያየናቸው እንስቶች በመምጣታቸው እንደ ተቋምም እንደ ግለሰብም በአማርኛ ምንድነው ጸጸት ጊልቲነስ ነው እንዲሰማቸው እነዚህ ልጆች በእርግጠኝነት የምናገረው ትግራይ ምድር ላይ አይደለም ያሉት። አዶናይ ትግራይ ምድር አሁን ቢሄድ የሞት ፍርድ ነው 25 ዓመት ነው የሚፈረድበት። ባይተው በህጉ መሰረት አዶናይ 25 ዓመት ይፈረድበታል ወይ የሞት ፍርድ ነው የሚጠብቀው። ያቺ ቅድም የተነሳችው አይ ዶንት ኖ እሷ ትግራይ ነው ያለችው ጊዜው ናት። ብዙ ማለት አልፈልግም። ትግራይ እንዳለች ነው ያወቅኩት። አንደኛዋ አይ ዶንት ቲንክ ትግራይ ያለችም አልመሰለኝም ፈረንጅኛ የተናገረችው። አብዛኞቹ የሚናገሩትም ከትግራይ ሸሽተው የወጡ ናቸው። ዛሬ በነፃነት የሚናገሩት አዲስ አበባ ነው። ዛሬ በነፃነት የሚናገሩት ከትግራይ ውጪ ነው። ቢኮዝ 25 ዓመት ነው የሚፈረድባቸው ወይ የሞት ፍርድ ነው። መከተን የተቃወመ በሱ ላይ አጌነስት የሰራ 25 ዓመት እስር ወይንም ነው የሚለው ወይንም አለፍ ካለ የሞት ቅጣት ነው የሚለው። ዛሬ እና አዶናይ እኔ የምሰጋው የአዶናይ ወንድም አባትና እናት ምናምንም ሰብስበው እንዳያስሯቸው ነው የምሰጋው። እስከዛ ምክንያት ሻቢያ እንደሱ ስለሚያደርግ የሻቢያ የበለጠ ስለሆነ እነሱ ሄደው ሬስቶራንት እና ሆቴል አላቸው አሉ የነ አዶናይ አባት ይሁን እናት አላውቅም። እነሱ ላይ ሄደው እርምጃ ይወስዳሉ። ይሄንን ሳቀርቶም አይደለም አሁን አደባባይ የወጣው አዶናይ እንዲህ አይነት ጭካኞች መሆናቸውን ሳቀርቶ አይደለም የወጣው። እሱም ባያገኙት ቤተሰቦቹ ጋር ይሄዳሉ። እኔ አይ ዶንት ቲንክ እንግሊዘኛ ተናጋሪዋ ልጅ ትግራይ ያለች አይመስለኝም። ካለች ንገሩኝ። አንደኛዋ ትግራይ እንዳለች በግልጽ ተናግራለች። አዶናይ ያለው አዲስ አበባ ነው። ሌሎች ስታመጡልኝም እንደው በዚህ አጋጣሚ የት እንደሚገኙም እየነገራችሁ ይላኩልኝ። ይሄ በጣም ግልጽ እንዲሆን ማለት ነው። ስለዚህ በእነዚህ ልጆች ምክንያት ጊልቲነስ እንዲሰማው የምፈልገው ተቋሞች አሉ። ጦርነት አንፈልግም ብለው በአደባባይ ሲወጡ እኔ እኮ ትላንት አስታውሳለሁ። አንዳንዶች አሁን ካናዳ ምናምን እየኖሩ ቲኤስ ምናምን ይባሉ አስታውሳለሁ። ኖ ዋር ኖ ምናምን ሲሉ እውነት ይመስለኝ ነበረ። ባይዘው የሆነ ቲኤስ ምናምን ይባሉ የሆነ ሚዲያ ላይ ያሉ ልጆች በቃ ኖ ዋር ምናምን ዝም። አሁን ምን ነው ኖ ዋር የት ሄደች? ለምንድን ነው የሻቢያ የህወሓትን አዋጅ ያልተቃወማችሁት? እኔ እኮ የምር ጦርነትን የሚቃወሙ ከልባቸው የሚጸጸቱ ምናምን ነበር የሚመስለኝ። ወፍ የለም ጽሁፎቻቸው ላይ አሁን ወፍ አያነሷትም። እነሱም ጊልቲነስ እንዲሰማቸው ነው ይሄን ፕሮግራም የምሰራው ነው። ለካ ጦርነት ይብቃ ምናምን ሌላ ኮንሴፕት ነው ለካ። እሱ ለቲፒኤልኤፍ ሲሆን ለካ አይሰራም እሱ።
ስለዚህ እንደ ግለሰብም እንደ ተቋምም እና አዶናይ የሚያሳፍሯቸው ሰዎች እንዲፈጠሩ ነው ሌላው ዓላማ ማለት ሁለተኛው ዓላማ እሱ ነው። ለምሳሌ የትግራይ ሃይማኖት ተቋማት የሃይማኖት አባቶች ወዴት ነው ያላችሁት? የትግራይ ኦርቶዶክስ ተዋህዶ ተቋም ነን ያላችሁ እንደውም ሲኖዶስ አቋቁመንና ምናምን ሰላማ አቡነ ሰላማ ነው ምናምን ሰላማ ከይቅርታ ጋር አቋቁመናል። የት ነው ያላችሁት? ምንድን ነው አቋማችሁ? የትግራይ እስልምና ምክር ቤት ነው ያለው። የት ነው ያላችሁት? አቋማችሁ ምንድን ነው? የትግራይ ፕሮቴስታንት ካቶሊክ ተቋማት አባቶች የት ነው ያላችሁት? ሆን ብዬ ነው ሃይማኖቶቹን ስፔሲፊክ ያደረኩት። ይህን ሁሉንም ያልጠራሁትም ካለ ጨምሩበት። ከይቅርታ ጋር ቅዱስ ፓትርያርካችን የት ነው ያሉት? በጣም ከይቅርታ ጋር ነው የምናገረው። ጠብቄ ነበር፣ ቅዱስ ፓትርያርካችንን ጠብቄ ነበር። እንዲህ አይነት ነፍሰ ገዳይ አዋጅ ትግራይ ልጆቼ ላይማ መታወጅ የለበትም ይላሉ ብዬ አባታችንን ቅዱስ ፓትርያርኩን ጠብቄ ነበር። እኔ አልደብቅም፣ ምንም እንትን አለም ቢኮስ በጦርነቱ ወቅትም አክቲቭ ስለነበሩ ለሁሉ ለዜናዎች ለምኖችም አክቲቭ ስለሆኑ በትግራይ ጉዳይ ደግሞ ሴንሲቲቭ ስለሆኑ የት ሄዱ አባታችን? በጣም ይቅርታ እየደፈርኩ አይደለም ወደ ላይ ይህን ስሜታዊ አገላለጽ የምጠቀመው ከይቅርታ ጋር የማየው ሌላ ነገር ስለሆነ ዋይ አንዳንድ አንደርስታንድ ማድረገው ነገር አለኝ። 5 ኪሎ እንደ ሲኖዶስ ቁጭ ብላችሁ ወስኑ አልላችሁ አልችልም፣ አልፈልግም፣ እሱ አልጠብቅም። እሱ ሌላ ነገር ስላለ ፖለቲካው ስለበዛ ኦፍ ኮርስ ሃይማኖቱ ግፊት ቢኖረው ጥሩ ነበረ፣ ግን ከሃይማኖቱ በላይ ፖለቲካው ስለሆነ እንደ 5 ኪሎ እንደ ሲኖዶስ እንደ ምናምን ቁጭ ብላችሁ ወይም እንደ እንትን አልልም። ቢኮዝ ኢሚዲየትሊ መቀሌ ያለው አቡነ ሰላማ 5 ኪሎ ላይ መግለጫ እንደሚያወጣ ስለማቅ ማለት ሊረማመድበት ይመጣል። ስለዚህ እኔ የ5 ኪሎ አባቶቻችን ተሰብሰቡና ወስኑ አልላችሁም፣ አልጠብቀውን አልጠብቅም ነው ማለት ተገቢም ነው ብዬ ስለማላምን ማላምንበት ምክንያት ፖለቲካውን ስለሚያጦዘው የልብ ልብ ያገኛሉ መቀሌ ያሉት አባታችን ግን ጠይቃለሁ። ቅዱስ አባታችን እንዴ ምን ነው ለአርሲው ተወጥቷል ነበር እንዴ? አርሲን ብቻ ነው ኦርቶዶክስ የሉና አደጋ አጋጠማት ከሆነ በደንብ ነው መነጋገር ያለብን ሲሪየስሊ በዚህ ጉዳይ ላይ። የኦርቶዶክስ ልጆች አይደሉም እንዴ በየቤታቸው በኳስ ሜዳ ላይ የሚታፈኑት? እንደው ሌላው ቢቀር ከጸበል ቦታ ስለተወሰዱት ለምንድን ነው አንደበታቸው ያልተናገረው? የአእምሮ ህሙማን ሂውማን ራይትስ ዛሬ አውጥቷል። የኢትዮጵያ ሰብአዊ መብት ኮሚሽን የአእምሮ ህሙማን ከጸበል ቦታ ታፍነዋል። የጸበሉም ነው የረከሰው እኮ እንዴ! ተው እንጂ ስሜታዊ የምንሆነው የምናየው ነገር ፌር ስላልሆነ ወደ ላይ መናገር ፈልገን አይደለም። እረፉ አትሉም እንዴ? ከጸበል ቦታ ሰው የተመለመለ ሲታፈን ኳስ እንኳን እሺ ኳስ ነው፣ ምሽት ነው።
ሰው ከቤተ ክርስቲያን ሲመጣ ታፍነው ፊታቸውን ሸፍነው ሲያፍኑ እንዴት ከቤተ ክርስቲያን የመጡ ልጆች ታፈኑ ብላችሁ አትወጡ? ተው እንጂ ፌር አይደለም። ምን ነው አርሲ ገዛች ከፋች? ምን ነው አርሲ? አንዳንዶቹም ቁጥር እየተቀቀለ የቁጥር ቶፋ ተዘጋጅቶ ይሄን የሰማ ነው። ቻሌንጅ አርጉት። ካልሆነ የኢትዮጵያ ሰብአዊ መብት ኮሚሽን የአይምሮ ህሙማን ከጸበል ቦታ ሲወጡ ታፍነው ተወስደዋል የሚለውን ቻሌንጅ አርጉ። ውሸት ከሆነ ከቤተ ክርስቲያን እሑድ ሲመጡ ከቤተ ክርስቲያን የመጡ ወጣቶች ታፍነዋል የሚለው ውሸት ከሆነ ውሸት ነው በሉጡና ቢቢሲን ቻሌንጅ አርጉት። እሱ ነው ዋይ። ስለዚህ የሃይማኖት አባቶች ተቋማት በተለይ ትግራይ ላይ ያላችሁ ኦርቶዶክስ ተዋሕዶ የእስልምና ምክር ቤቱም የካቶሊኩም የፕሮቴስታንቱም ነገ ማንን ነው ሃይማኖት ልታስተምረው የምትሞክረው? ይሄን ልጅ ነው የምታስተምረው? በገፍ እንደ ከቤተ ክርስቲያን እየተወሰደ ከመኖሪያ ቤቱ ሌሊት እየተወሰደ ጭምብል ለብሰው አይናቸው ብቻ የሚታዩ ሰዎች፣ ብዙዎቹ ደግሞ አፋኞቹ ኤርትራውያን ናቸው እየተባለ ነው። አሁን ናው ደስ እየወጣ ያለው መረጃ የጭካኔው እርምጃ ያለው ኤርትራውያን ፊታቸው እንዳይታይ ድምጻቸው እንዳይሰማ ኤርትራውያኖችማ የኤርትራ ወታደሮች አሉበት። ፊታቸው የሚሸፍኑ የሻዕቢያ ወታደሮች። ከዛ ወጥተህ ትቀድሳለህ፣ ከዛ ወጥተህ አዛም ትላለህ። ህሊና ኖሮ ከዛ በኋላ ትኖራለህ። ጊልቲነስ እንዲሰማችሁ ነው እያደረኩ ያለሁት። ናዶናይን ስናጀግን፣ እነዛን ወጣቶች ስናጀግን እናንተም በናዶናይ ቦታ መሆን ለምን አቃተን ብላችሁ እንድትሉ ነው። ምክንያቱም ነገ ምኩራቡ የምትይዙት እናንተ ስለሆናችሁ። ትላንት ተናግሬዋለሁ፣ ዛሬም ልድገመው ወይም ከትላንት ወዲያ። ወንጀል በሁለት መንገድ ነው የሚፈጸመው። ብዙ ጊዜ አንደኛው ወንጀል የሚፈጸመው በቀጥታ በመስራት ነው። ሁለተኛው ወንጀል የሚፈጸመው አይቶ በማለፍ ነው። የህግ ሰዎች ምን ይላሉ? ተርም አላቸው። ክራይም ባይ ኮሚሽን የሚልና ክራይም ባይ ኦሚሽን የሚል አባባል አላቸው። ክራይም ባይ ኮሚሽን በቀጥታ በወንጀሉ ላይ በመሳተፍ የሚመጣ ወንጀለኝነት። ክራይም ባይ ኦሚሽን ደግሞ የሚመጣው አይቶ በማለፍ ነው። እንዳላየ ሆኖ በማለፍ የሚመጣ ማለት ነው። ሁለቱም ወንጀሎች ናቸው። እኔ የምመለከተው ትግራይ ላይ ያላችሁ የሃይማኖት ድርጅቶችም በዋናነት ሌላም ቦታ ያላችሁ የሃይማኖት ድርጅቶች ቀጥሎ ደረጃው ቢለያይም ባይ ኦሚሽን የወንጀሉ ተባባሪ ሆናችሁ ነው እያየዋችሁ ያለሁት። ብዙ እንደሚያስብል አውቃለሁ። ላገላለጼም አስቀድሜ ይቅርታ የጠየቅኩት ለዛ ነው። በዝምታ ውስጥ እየተባበራችሁ ነው ያላችሁት። ለዚህ ወንጀል እየተባበራችሁ ነው። ባጭሩ የወንጀሉ ተሳታፊ ናቸው። ስለ ወንጀል ስለማወራ ነው። የሃይማኖት ጉዳይ ገብቼ መፈትፈት ፍላጎትም የለኝም። ከሆነ ግን ወንጀል ብቻ ሳይሆን ኃጢአትም ነው እየሰራችሁ ያላችሁት።
አንተ ማነህ የኃጢአት ፍርድ የምትሰጥ ልትሉኝ ትችላላችሁ። ያ እኔ የቼን ኦፍ ኮማንድ አይደለም ማወራው። ቢያንስ ግን ምድራዊ ወንጀል ቢሆንም ሰማያዊ ኃጢአት መሆኑ ግን ሊነገራችሁ ይገባል ብያለሁ። ኃጢአት ነው እየሰራችሁ ያላችሁት። ዛሬ ምዕመናን እንደ ሾላ እየረገፉ እያሉ እናቶች ነገ ምን ልትሏቸው ነው? ነገ ተጠያቂ ልታደርጓቸው ነው? ነገ ቤተክርስቲያን አንመጣም፣ መስጊድ አንመጣም፣ ቸርች አንመጣም ቢሏችሁ በቃኝ ቸርች፣ በቃኝ መስጊድ፣ በቃኝ ቤተክርስቲያን ቢል ይፈረድበታል ከምታደርጉት ነገር ተነስቶ? ይህን ነው እየሰማን ያለው። ብዙ ነገር ታያለህ። ሰዓት ላፊ ተብሎ የተገደ ከዚህ የሆነ ጊዜ ደግሞ ቪዲዮዎች ይመጡ ነበርና ምን አየው የሆነ ባል ነበር። ከዛ እኔ እምነት ኦርቶዶክስ ነው የምር ከባድ ነበር። ከዛ እኔ እምነት ኦርቶዶክስ ነው የምር ግን ፈጣሪ አለ ብዬ ባይብል ማንበብ ጀመርኩ። ብቻ ብዙ ነገር አለ ከራሴ ጋር ብዙ የተማጎትኩበት ጊዜ ነበር። ከባድ ነው ብቻ ብዙ ነገር የማንነት ለውጥ ሰማምጣት። አሁን ለምሳሌ ምን እንዳደረሰብኝ ልንገርክ። ቤተክርስቲያን አልሳለም፣ ኦርቶዶክስ ነኝ፣ በካህን ምናምን አላምንም። ለምን? መጀመሪያ በጣም ይደብረኝ የነበረ ነገር አብስተንም እኮ ነው ምናምን ይሉ ነበር እዛ ካህናት፣ ከትግራይ ካህናት መጀመሪያ አይ ቲንክ ሰው እየጨፈረ እያደረ ምናምን እንዲህ ይባል ነበርና እናደድ ነበር። ዊኬንድ ብለው 3 ቀን ቤት አይገቡም። እኛ በስተት አንድ ቀን ቅዳሜ ለጠጣናት እንደዚህ አይነት መከራ እንዴት ታመጣብናለች? ከዛ መጽሐፍ ቅዱስ ማንበብ ከመጀመሪያ በፊት ነው የምልህ። ከዛ ባይብል ስታነብ ግን እነሱ እንደሚሉት አይደለም። በቃ የሆነ ልክ ያልሆነ ነገር አለ። ከዛ ደግሞ የኢትዮጵያ ካህናት ደግሞ ጦርነቱ ላይ የሆነ አክቲቭ የሆነ እንትን ነበራቸው፣ ፓርቲሲፔሽን ነበራቸው በደንብ። ከዛ በቃኝ አልኩኝ። አሁን ቄሱን አልሳለም፣ ቤተክርስቲያንም አልሳለም፣ ግን ኦርቶዶክስ ነኝ። በዚህ አጋጣሚ ዶቃ ሚዲያን ሄዳችሁ ሰብስክራይብ እንዳደረጋችሁ የኤምኤስ ነው ከኤምኤስን የመጣችሁት እንዳላችሁ ነግራችሁኛል። ለእኔም ሼር አድርጋችሁኛል፣ ለሚዲያውም ነግራችሁታል። እሱም ምስጋና ልኳል የዶቃ ሚዲያ። እናመሰግናለን። በርታ። በዚህ አጋጣሚ ወንድሜ እንዲህ አይነት ፕሮግራሞችን ተከታታይ ስራ፣ እኛም እንዘግብልሃለን፣ እናስተጋባልሃለን። ሌላም ፕሮግራም አይቻለው የትግራይ ልጆች ጦርነቱ ችግር ውስጥ የከተታቸው የሚል 2 ሰዎች አቅርቦም ዶቃ ሚዲያን አይቻለው እና አሁንም ዛሬ አዲሶች ካላችሁ ከ1600 በላይ 700 2000 ነበራችሁ ቅድም፣ ሄዳችሁ ዶቃ ሚዲያን ሰብስክራይብ አድርጉ። ስታደርጉ ግን ከኢኤምኤስ ቤተሰቦች ከኤስኤም ኢኤምኤስ ነው እንዳልኩት ኦኬ፣ አዲስ ኮምፓስ ሚዲያ ከኤስኤም ነው የመጣ ነው እና የኤስኤም ቤተሰቦች ነን ሰብስክራይብ አድርጉ ተብለን ነው ብላችሁ ንገሩት። እና ሌላም እንደዚህ አይነት ጥሩ ሚዲያዎች ሲኖሩ እናበረታታለን። እየመጡ ያሉ ሚዲያዎች አሉ። ሚኪም እየመጣ ነው ነግሮኛል። ሚኪም የሚኪ የትግራይ ልጅ ነው። ዶቃ ፖድካስት ብላችሁ ገብታችሁ ማለት ነው። ሚኪም ከሚዲያ ከፍቷል፣ እያወራን ነበር። የእሱንም ይዘን እንመጣለን። ጦርነት የሚጠየፉ ሰዎች፣ ጦርነት እምቢ የሚሉ ሰዎች እየበዙ ድምፁ እየበዛ መሄድ አለበት። አየሩ መሙላት አለበት። ያኔ ማፈር ውስጥ ይገባል። እንዲያፍሩ ነው። እኔ ሌላ አይደለም። ሃይማኖቱ ኢትዮጵያ ኦርቶዶክስ ተዋሕዶን ብትሆን
ሙስሊሙም ቢሆን መጅሊሱም ቢሆን ፕሮቴስታንቱም ካቶሊኩም ቆም ብሎ እንዴ እንደዚህ ዘድሜ ልክ ጦርነት ከሆነ ምዕመናኖችን እያጣው ነው የሚሄደው ወይስ ምዕመናኖችን በሃይማኖታዊ ይዘት እያሳደኩ ነው የሚሄደው? ቁጥሬ እየበዛ ነው ወይ የሚሄደው? ሰዎች ከእምነት ተቋም ይርቃሉ ወይስ ይቀርባሉ? ይሄን እንዲያስቡ ነው። ይሄን ማሰብ ደግሞ ምንድነው የሚፈጥረው? በአደባባይ ወጥተው እነሱ ጦርነት በቃ እንዲህ አይነት ድራኮኒያን የሆነ አዋጅ በቃ በግፍ ሰዎችን እየለቀሙ ወደ ጦርነት መውሰድ ይብቃ፣ ነገ ከነገ ወዲያ ጦርነቱ ሲጀመር ሌላ ነገር እንዳይመጣ ማለት። ይሄ ከሆነ የጽንፈኛ ኃይል ሳይወድ በግድ ወይ ብቻውን ይቀራል እንደ ጭራሮ፣ ካልሆነም ደግሞ ይጠፋል። ህዝብ ነው የሚያጠፋ። ስለዚህ እኔ ቅድም ትንሽ መረር ብዬ ስናገር ወደ ላይ ብዙ የመናገር ፍላጎት ኖሮኝ አይደለም። ነገር ግን እንዲያውቁት ነው ወንጀል በመስራት ብቻ ሳይሆን ወንጀል ዝም በማለትም ይመጣል። ባይ ኮሚሽን ብቻ ሳይሆን ባይ ኦሚሽንም ይመጣል። ከነሱ በላይ ደግሞ ኃላፊነት የሚወስድ አካል አይኖርም። ለጊዜው ልቶ መንታ ደብል ስታንዳርዱን ለጊዜው ልቶ ወሱ የሆነ ቦታ ሲሆን የሚጮህ የሆነ ቦታ ሲሆን የሚታፈነው ለጊዜው ልቶ ወሱ በደም የሚታይ ነገር እያየው ስለሆነ እሱ ላይ ሌላ ጊዜ ይመጣበታል። እሱ የቱጋ ሲኮን ይጮሃል የቱጋ ሲኮን ዝም ይባላል የሚለው የአደባባይ እየተሰጠ ያለ እውነት መሆኑን እያየሁት ነው። ደብል ስታንዳርድ ጩኸቷ የቷጋ ናት ለካ የምትበረታው የምትለው። ቢያንስ ግን እሱን ልተውና የትግራይ ላይ ያለው ሚዲያ የመንግስት ደጋፊ እንዴት ነው የሚባለው? የትግራይ ላይ ያለው ኦርቶዶክስ ተዋህዶ ስንት ጦርነት ይቁም እያለ ሲጮሃል ነበር እንዴ? ልጆቹ አይደሉ እንዴ? አቡነ ሰላማ አቡነ ምናምን ያሉት ሰዎች የምክር ቤቱ የእስልምና ምክር ቤቱ የትግራይ የት ነው ሄደው? የፕሮቴስታንቱ የት ነው ሄደው? በየጊዜው መግለጫ ይሰጡ አልነበር? እየወጡ ወይ ደግፈው ይውጡ። በነገራችን ላይ አንደኛውን ይሻላል እኮ ያ ልጅ ይሻላል እኮ ወጥቶ የግድ ነው ወደ ጦርነት መሳተፍ አለብን አፈሳት በሉ ግቡ በሰላም ወደ ጦርነቱ ግቡ የሚለው ይሻላል የባይቶ ነው ሰውዬ። ስለዚህ ጊልቲነስ እንዲሰማቸው ነው እያደረግን ያለ ነው። እንቀጥላለን ደግሞ በዚህ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። በድጋሚ ጁላይ 4ን 250ኛ ዓመት የአሜሪካን ነፃነት ለምታከብሩ ሰዎች መልካም በዓል ማለት ፈልጋለሁ። ላይክ ማድረግ፣ ሰብስክራይብ ማድረግ፣ ሼር ማድረጋችሁን አትርሱ። ብዙ ሰው እየተመለከተ ያን ካላረጋችሁም ማለት ሌላ ሰው አያዩም ማለት ነው። ስለዚህ ቆጣ ብለን እንናገር። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አርጉ። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 704049 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት